ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬ የደሃውን የቤት እጦት በአጭር ጊዜ ይቀርፋል የተባለ እንደዚሁም በአዲስ አበባ ባሉ የቅንጡ ቤቶች ዋጋ ላይ ከፍተኛ ግፊት ሊያሳድር የሚችል አዲስ አብዮታዊ ቴክኖሎጂ ተከስቷል። የ26000 ቤቶች ግንባታም ተጀምሯል። ይህንን ቴክኖሎጂ ስላመጡት ኢንጂነር የምንላቸዋለን። እንደዚሁም በመቀሌ ውጥረት ተፈጥሯል። በመጨረሻም የአሜሪካው የውጭ ጉዳይ ሚኒስትር ዶክተር አብይን ምን አሉ የሚሉት ይገኙበታል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ቻናሉን ላይክ እና ሰብስክራይብ በማድረግ የቤተሰባችን አባል ሁኑ እያልን ወደ መረጃዎቹ እናልፋለን። ክብርት ከንቲባ አዳነች አቤቤ ያስመረቁት አዲሱ የቤት ቴክኖሎጂ የአዲስ አበባን ብሎም የኢትዮጵያን የቤት ችግር ይፈታል ተብሎለት ሲጠበቅ የነበረው ኮልድ ፎርምድ ስቲል የግንባታ ቴክኖሎጂ ዛሬ በክብርት ከንቲባ አዳነች አቤቤ ተመርቋል። ይህ አዲስ የግንባታ ምዕራፍ በከተማ አስተዳደሩና በግል አልሚዎች መካከል ያለውን ትብብር ወደ ላቀ ደረጃ የሚያሸጋግር እንደሆነ ተነግሮለታል። ይህንን ዘመናዊ ቴክኖሎጂ ወደ እናት ሀገራቸው ይዞ የመጡት ኢትዮጵያዊው ኢንጂነር ያሬድ አፈወርቅ ናቸው። ኢንጂነር ያሬድ በአዳማ ሳይንስ ቴክኖሎጂ የኤሌክትሪካል ኢንጂነሪንግ ተመረቀው በዱባይ እና በሚኖሩበት ካናዳ ትልቅ ልምድ ያካበቱ ናቸው። እዚያው ካናዳ ውስጥ የአሊያርስ ሆምስ ፍራንቻይዝ ባለቤት እስከመሆን የደረሱት ኢንጂነሩ የ20 ዓመት የካበደ ልምዳቸውን በመጠቀም ተገጣጣሚ ቤቶችን ፕሪፋብሪኬትድ ሆሞችን በኮልድ ፎርም ስቲል ቴክኖሎጂ ወደ ኢትዮጵያ አስተዋውቀዋል። ኢንጂነር ያሬድ የመጀመሪያውን የሙከራ መኖሪያ ቤት በ21 ሰዓታት ውስጥ ብቻ አጠናቀው በማስረከብ የቴክኖሎጂውን ፍጥነት አስመስክረዋል። የሌጋሲ ሪል ስቴት ባለቤት የሆኑት ኢንጂነር ያሬድ ከአዲስ አበባ አስተዳደር ጋር በመተባበር 26000 ቤቶችን በአጭር ጊዜ ውስጥ ለመገንባት ቃል ገብተዋል። ለዚህ ግዙፍ ፕሮጀክት የመሰረት ድንጋይ ዛሬ በላፍቶ ከተማ በክብርት ከንቲባው አዳነች አቤቤ ተቀምጧል። ሌጋሲ ሪል ስቴት ቤቶችን በአነስተኛ ዋጋ በከፍተኛ ጥራት አምርቶ የሚገነባ ድርጅት እንደሆነ የተነገረለት ሲሆን ይህ ቴክኖሎጂ የቤትን ችግር ከመፍታት ባለፈ ጊዜንና ገንዘብን እንደሚቆጥብ ተነግሮለታል። የኮልድ ፎርምድ ስቲል ግንባታ ከባህላዊ የኮንክሪት ህንፃዎች አንጻር ሲታይ እጅግ ጠንካራና ረጅም ጊዜ የሚቆይ ዘላቂነቱ የተመሰከረለት እንደዚሁም የመሬት መንቀጥቀጥን በመቋቋም በመዋቅር ቀላል ክብደት እንዲኖረው ተደርጎ የተሰራ ሲሆን ከፍተኛ የመተጣጠፍ ወይንም ደክታሊቲ አቅም ያለው በመሆኑ የመሬት መንቀጥቀጥን አደጋ በከፍተኛ ሁኔታ እንደሚቋቋም ተረጋግጧል። በባለሙያዎች ግምት ኮልድ ፎርምድ ስቲል የጠቅላላ የግንባታ ወጪን ከ10 እስከ 25% የመቀነስ አቅም ያለው ሲሆን ይህም የሚሆነው የቁሳቁስ ብክነትን በመቀነስ እንደዚሁም የብድር ወለድ ወጪን በማሳጠር ነው። በአሁኑ ወቅት የአዲስ አበባ የመኖሪያ ቤቶች የካሬ ሜትር ዋጋ ከ70,000 እስከ 150,000 ብር ይደርሳል። ይህ ውድ ዋጋ የመካከለኛውን ገቢ ህብረተሰብ የቤት ባለቤትነት ህልም እንዲያጣ አድርጎታል። ኮልድ ፎርምድ ስቲል በገበያ ላይ በሚያመጣው ፈጣንና ርካሽ አማራጭ ምክንያት አሁን ያሉ የሪል ስቴት አልሚዎች ተወዳዳሪነት በእጅጉ ይቀንሳል። ይህም የዋጋውን ጣሪያ ዝቅ ለማድረግ ትልቅ ግፊትን ያደርጋል። ይህ ቴክኖሎጂ የኢትዮጵያን የግንባታ ዘርፍ ወደ አዲስ ምዕራፍ የሚያሸጋግር ታሪካዊ ምዕራፍ ነው። የ26000 ቤቶች ግንባታ በተስፋና በጉጉት መላው ኢትዮጵያ እንደዚሁም የአዲስ አበባ ህዝብ የሚጠብቀው ፕሮጀክት ነው። በቀጣይ መረጃ በትግራይ መቀሌ ከተማ የደሞዝ ጥያቄ ያነሱ የጸጥታ ኃይሎች የጊዜያዊ አስተዳደሩን ቢሮ ከበቡ። የትግራይ ክልል የጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን በመግለጽ የትግራይ ጊዜያዊ አስተዳደር ቢሮ ህንፃን በኃይል መክበባቸው ተሰምቷል። ይህ ክስተት በሰሜን ኢትዮጵያ የሰላም ስምምነት ከተደረሰ በኋላ በክልሉ አስተዳደር ላይ የተፈጠረውን የውስጥ የጸጥታ ስጋት በግልጽ የሚያሳይ ነው። የጸጥታ ኃይሎቹ ዋና ቅሬታም ለረጅም ጊዜ ዘገየውን የደሞዝ ክፍያ መሆኑን ለቢቢሲ ትግርኛ ገልጸዋል። ትላንት ምሽት ረቡዕ ዕለት ከአራጉሬ እንደርታ አካባቢ ወደ መቀሌ የመጡ የአርሚ 31 ጦር 71 አባላት አመጹን እንዳስነሱ ታውቋል። ዛሬ ጠዋት ደግሞ የጊዜያዊ አስተዳደሩን ቢሮ መክበባቸውን ምንጮች አረጋግጠዋል። በተጨማሪም የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባል ቡድን የመሳሪያ ማስቀመጫ መጋዘን በመስበር ትጥቅ በመታጠቅ ወደ መቀሌ እየገሰገሱ መሆኑን ምንጮች ጠቁመዋል። የደሞዝ መዘግየት ችግር አዲስ አለመሆኑ የትግራይ ጊዜያዊ አስተዳደርና ህወሓት በተደጋጋሚ ሲገልጹ ቆይተዋል። እንደ አስተዳደሩ ገለጻ የደሞዝ ክፍያ በወቅቱ አለመፈጸሙ ምክንያት የፌዴራል መንግስቱን በወቅቱ በጀት አለመልቀቁ ነው በማለት ተናግሯል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ባለፈው ሳምንት ባደረጉት ንግግር የፌዴራል የበጀት ዝውውር መዘግየት የክልሉን ሰላም እያዳከመ መሆኑንና አስተዳደሩ ለመንግስት ሰራተኞች ክፍያ መክፈልና መሰረታዊ አገልግሎቶችን ማስቀ
መቀጠል እንዳይችል እክል እየፈጠረ መሆኑን ገልጸው ነበር። ይህ የመቀሌ ክስተት የደሞዝ ክፍያ መስተጓጎል በክልሉ ሰላም ደህንነት ላይ እያደረሰ ያለውን ከፍተኛ ተጽዕኖ ያሳያል። የሰላም ስምምነቱን ተከትሎ የሰራዊቱ ውህደትና ትጥቅ መፍታት ዲዲአር ሂደት ገና ሙሉ በሙሉ ባልተጠናቀቀበት ሁኔታ እንደዚህ አይነቱ በኃይል የታገዘ የአመጽ ሙከራ በክልሉ ያለውን ደካማ ሰላም እንዳይናጋ ስጋት ፈጥሯል። ተጨማሪ መረጃዎች እየተጠበቁ ሲሆን የትግራይ ጊዜያዊ አስተዳደር ለዚህ የጸጥታ ቀውስ የሚሰጠው ምላሽና የፌዴራል መንግስቱ በበጀት ላይ የሚያደርገው እርምጃ በቅርበት የሚጠበቁ ይሆናል። በመጨረሻም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት አስታወቀ። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና የጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 2018 ዓ.ም መሆኑን አመላክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ እየተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገሪያቸውን የውጭ ጉዳይ መስሪያ ቤት መግለጫ አስታውቋል። የኢትዮጵያን የውስጥ ጉዳዮች በተመለከተ ንግግር ስለማድረጋቸው መግለጫው ላይ አልተጠቀሰም። በጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትሩ ሩቢዮ መካከል የተደረገውን ውይይት በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የውጭ ጉዳይ ሚኒስትሩ ሩቢዮና ጠቅላይ ሚኒስትር አብይ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከ4 ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይ ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለት ሀገራትና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንደዚሁም የምጣኔ ሀብት እድገት ላይ መነጋገራቸው መግለጹ ይታወሳል። በነበረው ውይይት ላይ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው የውይይትና የመረጋጋት አስፈላጊነት ላይ አጽንኦት ሰጥተው ለጠቅላይ ሚኒስትር አብይ ማንሳታቸውን መስሪያ ቤታቸው አስታውቆ ነበር። ይህንን ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሱድ ቦሉስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ ጋር ተወያይተው ነበር። በወቅቱ አማካሪው ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ኢትዮጵያ ከጎረቤቶቿ ጋር ስላላት ግንኙነትና በቀጠናው ሰላም እና መረጋጋት በማምጣት በኩል ስላላት ሚና ትኩረት ሰጥተው መነጋገራቸውን እንደዚሁም በሁለቱ ሀገራት መካከል ስለሚኖር የንግድ ዕድሎች መነሳታቸውን በኤክስ ገጻቸው ላይ አስፍረው ነበር። ከአንድ ሳምንት በፊት ደግሞ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ተዘግቧል። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድና ሰላም እንደዚሁም መረጋጋት በመፍጠር በኩል የሁለቱን ሀገራት ትብብርና ሚና መነሳቱ የኢትዮጵያ መከላከያ ሚኒስቴር አስታውቋል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።